ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የቅድስት ሥላሴ ዩኒቨርሲቲ የሥራ አመራር ቦርድ ሰብሳቢ፣ የቅዱስ ሲኖዶስ አባል ቡራኬው ይድረሰኝ። የተከበራችሁ የዚህ ጉባኤ ተሳታፊዎች፣ ክቡር መላከ ሰላም አለማየሁ ተፈራ የሀገረ ስብከቱ ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የሥራ ኃላፊዎች፣ አይንተ እግዚአብሔር ካህናት በየማዕረጋችሁ፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ ምዕመናንና ምዕመናት በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። የቸርነት ባለቤት የሁላችን አምላክ እዚህች ዕለት እዚህች ሰዓት ላይ አድርሶ ቀደም ሲል ብፁዕ አባታችን እንደነገሩን በጠንካራ ጎናችን የበለጠ በርትቶ ለመስራት የሚያበቁ ነገሮችን ለማንሳት ከደካማ ጎኖቻችን ለመማር ስላሰባሰበን ልዑል እግዚአብሔርን እያመሰገንን እናንተንም እንኳን ለዚህ ሁለተኛው ዓመት አጠቃላይ ጉባኤ እንኳን በሰላምና በጤና ደረሳችሁ እላለሁ። ቆይታ የምናደርግበት ርዕሰ ጉዳይ በአጠቃላይ የተነሱትን በሪፖርቶቹም ሲቀርቡ የነበሩትን ብፁዕ አባታችንም ያሳሰቡትን ዋና ርዕሰ ጉዳይ በትኩረት አካቶ ሁሉን አቀፍ አገልግሎት ለኩላዊት ቤተክርስቲያን በሚል ርዕስ ለቀጣይ ስራዎቻችን የሚበጁ መሰረታዊ ሚና ይጫወታሉ ብለን የምናስባቸውን ሀሳቦች በአጭሩ አንስተን ይህንንም የውይይታችን አካል አድርገን በየትኛው መንገድ ተጉዘን የትኞቹን ሀሳብ ተከትለን የተሻለ ውጤት እናስመዘግባለን የሚለው ላይ ትኩረት በማድረግ በመጨረሻም የመወያያ ነጥቦቹን አክለን መርሃ ግብራችንን ለማጠናቀቅ ሙከራ እናደርጋለን። ልዑል እግዚአብሔር በነገር ሁሉ ይርዳን። እንደምታውቁት በሁሉም የማዕረገ ክህነትና የኃላፊነት ደረጃዎች የሚሰጡ አገልግሎቶች በኩላዊቷ ቤተክርስቲያን ማንነት ልክ የሚወሰኑ ናቸው። ስለ ቤተክርስቲያኒቷ ያለን አረዳድ፣ ስለ አገልግሎታችን ያለን እውቀት፣ ምስጢሩን የመረዳት ደረጃችን እና አገልግሎታችን እርስ በርስ ተያይዘው ነገሮች በዚህ የሚወሰኑበት ይሆናል ለማለት ነውና ቤተክርስቲያን በሁሉ ያለችና የሁሉን ቻይ ክርስቶስ አካል በመሆኗ አገልግሎታችንም ዘርፈ ብዙ ወይም ሁሉን አቀፍ እንዲሆን ያስፈልጋል። በዚህም እየተሰጡ ያሉ አገልግሎቶችን ስፋትና ጥልቀት የቀሩንን እና ጉድለቶቻችንን ለመገምገም ሙከራ የምናደርግበትን ነገር ለማንሳት ያስችላል። በዚህ ዝግጅት ውስጥ በቆይታችን ቤተክርስቲያንን በዋና ማዕከልነት፣ መንፈሳዊ አገልግሎትን፣ ስብከተ ወንጌልና ዕቅበተ እምነትን እንዲሁም ሌሎች የአገልግሎት አጋዥ ዘርፎችን እንዳስሳለን። ቀደም ሲል በመግቢያ እንደተናገርኩት ቤተክርስቲያንን፣ አገልግሎትን፣ ስብከተ ወንጌልን፣ ዕቅበተ እምነትና ሌሎች ተያያዥ አገልግሎቶችን እንዳልኩ በዋና ማዕከልነት አገልግሎቱ የሚያጠነጥንባትን ቤተክርስቲያን ስለ እርሷ ያለንን መረዳት መሰረት ለማድረግ የመጀመሪያ ይሆናል። እሱ ላይ ጥቂት ቆይታ እናደርጋለን። ብዙ አይደለም፣ ነገሮችን በማብዛት ሳይሆን መሰረተ ሀሳቦችን በደንብ እንድትጨብጡልኝ ከወዲሁ እያሳሰብ ከነዛ መሰረተ ሀሳቦች ተነስተን የምናደርጋቸው ውይይቶች ላይ ትኩረት አደርጋለሁ። በመጀመሪያ ግን በአጭሩ ቤተክርስቲያን ማንነቷና መሰረቷ አመሰራረቷ የሚለው ላይ ጥቂት ለማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ባሕሪ አምላክ ስለ ራሱ ማንነት የጠየቀው ጥያቄ ለዚህ ማንነትና መሰረት ለምንለው ቁልፍ ጉዳይ መነሻ ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ያለው ኃይለ ቃል የሐሳቡ መሰረት ነው። ዋውሳ እግዚ ኢየሱስ ወይቤሎ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ሥጋ ወደም። ለዚህ መነሻ የሆነውን ነው አላ አቡየ ዘበሰማያት ይላል። አንተ ስምዖን ጴጥሮስ ሆይ ብፁዕ ነህ፣ ይህን ሥጋና ደም አልገለጠልህም ለሚለው ምስጋና ያበቃው ምክንያት
ምንድነው የሚለው ጥያቄ ነው መሰረት ብለን የምናነሳው ቁልፍ ጉዳይ። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ሐዋርያቱ ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያቱ አንዱ ነው ይሉሃል። ሰዎች ብሎ ካነሳው ጥያቄ የቅርብ ደግሞ እናንተስ ባለ ጊዜ ቅዱስ ጴጥሮስ የመለሰው መልስ ነው አሁን ላልኳችሁ ምስጋናና ክብር ያበቃው ቅዱስ ጴጥሮስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄንን ስጋና ደም አልገለጠልህም። ስጋና ደም የማይገልጠው በመንፈሳዊ ማንነት የተሰራ በቅድስት ቤተክርስቲያን ውስጥ የሚገኘው በመለወጥ የምናፈራው ፍሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ማንነት ከዚህ ማንነትም ቤተክርስቲያን የተሰራችበትን ምስጢር ማወቅ ስለሆነ ነው ጉዳዩ የምናነሳውና ይሄን ስለመሰከረ በዚህ ስላመነ ቅዱስ ጴጥሮስን ወአንሰ ብለከ አንተ ኮክ ብለ እኔ አንተ አለት ነህ እልሃለሁ። አለት ነህ። በዚህችም አለት ላይ ቤተ ክርስቲያኔን እሰራታለሁ። መሰረት ነው የፈለግነው፣ ልብ በሉ። ስለዚህ አለት ነህ ሲለው ቅዱስ ጴጥሮስን ሃይማኖትን መመስከሩን ልብ እንላለን። አንተ ውእቱ ክርስቶስ የሚለው ኃይለ ቃል መሆኑንም እናስተውላለን። በዚህ ላይ ቅድስት ቤተ ክርስቲያን መሰራቷን እንይዛለን። በዚህ ርትዕት ሃይማኖት በዚህ ርቱዕ ሃይማኖት ላይ አሚነ ተዋህዶ ላይ የተሰራችን ቤተ ክርስቲያን ይዘን የተሰጠ የክህነት ስልጣን ደግሞ ሌላው መሰረታዊ ሐሳብ ነው። በዚህ ሃይማኖት በዚህ ርቱዕ ሕይወት ሲገኝ ሰው ስልጣነ ክህነቱ አማናዊ ይሆናል። እምነት፣ ስልጣነ ክህነት፣ ምስጢራት፣ ድህነት በዚህ ውስጥ እንዳሉ ይታወቃል። እነዚህ ተሳስረው ኦርቶዶክሳዊ ሕይወትን አንድ አድርገው ይሰራሉ። ልብ በሉ። ኦርቶዶክሳዊ የክህነት አገልግሎት እነዚህን ሳያሟላ ቢሰጥ አፋዊ ነው፣ አማናዊነት የማይኖረው ነው። ይሄ ምን ማለት ነው? ርቱዕ ሃይማኖት ይፈልጋል። አማናዊ ስልጣነ ክህነት ግድ ይላል። ምስጢራትን የመፈጸም ተልእኮ ይጠይቃል። በዚህ ድነት ይገኛል። ሁለንተናዊ ድነት የሚገኝባት ቤተክርስቲያን ደግሞ አማናዊት ትባላለች ነው። አሁን እነዚህን የርቱዕ ሃይማኖትን አስፈላጊነት ካወቅን ዘንዳ አብሮት ያለው የስልጣነ ክህነትን አማናዊነት ደግሞ ልብ እንላለን። ለቀጣዩ ሐሳባችን ቁልፍ ጠቀሜታ ያለው መሆኑን እናውቃለን። እንዴት ለሚለው ጥቂት ቅዱስ አግናጤዎስ ነው ጳጳስ ካለ ቤተክርስቲያን አለች የሚለውን ትምህርት ያስተማረ። ጳጳስ ካለ ጳጳስ ባለበት ቤተክርስቲያን አለች። ስልጣነ ክህነት ነው። ስልጣነ ክህነት የሚሰጥ ምስጢሩ የሚተላለፍ በጳጳስ ብቻ ከመሆኑ አንፃር ምስጢራት የሚፈጸሙት ከጳጳስ ሊቀ ጳጳስ ከአባቶች በተገኘ ስልጣን ነው። ስልጣኑ አማናዊ ሲሆን ምስጢራት አማናዊያት ይሆናሉ። በዚህ አማናዊ ድነት ይገኛል ነው። ቤተ ክርስቲያን ከመሰረቷ ባለው አንተ ውእቱ ክርስቶስ አማናዊ ርቱዕ ሃይማኖት ስልጣነ ክህነት ምስጢራት ተያይዘው ድነት የሚገኝባት ቤተ ክርስቲያን ቀጥሎ የሚመጣው አገልግሎት የሚሰጥባት ይሆናል ማለት ነው። እንዴት? በዚህ የርቱዕ ሃይማኖት መሰረትነት ላይ በመቀጠል ደግሞ አሃንጻ የሚለውን የማቴዎስ ወንጌል ምዕራፍ 16 ሐሳብ ይዞ እውን የሚሆንበትን የተስፋ ፍጻሜ ስናመጣ ደግሞ በቅዱሳት መጻሕፍት ቅዱስ ዮሐንስ ወንጌላዊም በወንጌሉ ምዕራፍ 19 ላይ ይነገረን፣ ቅዱስ ያሬድም በማህሌቱ ለቤተ ክርስቲያን በደሙ ቀደሳ ወበማይ ዘውዘም ገቦሁ አጥመቃ በዕለተ ሰንበት እምግብርናት አጋዛ የሚለውን ይሄንንም እንደ ኃይለ ቃል እንወስድና በክርስቶስ ደም የተቀደሰች የተለየች ከጎኑ በፈሰሰ ውሃ የተጠመቀች እና የከበረች በዕለተ ሰንበት ነፃ የወጣች ነፃነት የሚገኝባትና የሚታወጅባት ለዚህ የሚያበቃ አገልግሎት የሚሰጥባት ቤተክርስቲያን መሆኗን ሐሳብ እንይዛለን። ይሄንኑ በተመለከተ ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌል ምዕራፍ 19ን ሲተረጉም ነው በመስቀል ላይ ጎኑን በተወጋ ጊዜ ደምና ውሃ መፍሰሳቸው አጋጣሚ ሳይሆን የቤተ ክርስቲያን ልደት ነው ይላል። ለዚህ ነው በደሙ ከጎኑ በፈሰሰው ውሃ አነጻት፣ ቀደሳት፣ መሰረታት ብሎ ቅዱስ ያሬድ የነገረን። ቅዱስ ዮሐንስ አፈወርቅም በዚህ ሐሳብ ላይ የተባበረው። ቅዱስ ኤፍሬም ሶርያዊ ወጣ ፈሰሰን የምንለውን
ፈለቀ እያልን እንድንተረጉም ያስተምራል፣ ይመክራል። በምድረ በዳ በኩል በመራቸው ጊዜ አልተጠሙም፣ ውሃንም ከአለቱ ውስጥ አፈለቀላቸው፣ አለቱንም ሰነጠቀ፣ ውሃም ፈሰሰ ይላል። እስራኤል ጠጡ ከጥማቸው ረኩ። ቅዱስ ጳውሎስ አለቱም እርሱ ነው ያለው ክርስቶስ ነው አለት ተብሎ የተጠቀሰው። አለቱንም ሰነጠቀ ያለው የጎኑ መከፈት ብሎ ይተረጉመዋል ቅዱሱ። ጎኑ በጦር ተወጋ፣ ውሃና ደም ወጣ፣ ፈለቀ፣ ቅድስት ቤተ ክርስቲያን ተሰራች። ማንም የተጠማ ቢኖር ወደ እኔ ይምጣ ያለው ተስፋ ምዕመናን በጥምቀት ተለውጠው የሥላሴ ልጅነትን አግኝተው ከመንፈሳዊ ጥማቸው የሚረኩበት ምስጢር የሚፈጸምበት እድል ተገኘ ማለት ነው። ይሄን ያብራራል ቅዱስ ኤፍሬም ሶርያዊ። በተጨማሪ በምሳሌ የአዳም ጎን የክርስቶስ ጎን፣ ዳግማዊ አዳም የምንለው የክርስቶስን ነው። የሱራፊ ሰይፍ የሌንጊኖስ ጦር ሔዋን ቤተ ክርስቲያን አዳምን የፈጠረበትና ቤተ ክርስቲያንን የሰራባትን ዕለተ ዓርብ ስቅለቱን ማለት ነው። ሁለቱን አግኝቶ ታላቅ ምስጢር ያለው የቅድስት ቤተ ክርስቲያን ነገር ያስረዳል። ይሄን የምናነሳበት ምክንያት የአገልግሎታችን ሁለንተናዊነት የሚረጋገጥባት ቅድስት ቤተ ክርስቲያን ማናትን በማወቅና በተሻለ በመረዳት አገልግሎቱን ወደ በለጠ ደረጃ ማሳደግ ይቻላል የሚለውን መሰረተ ሐሳብ በመያዝ ነው። ይጨምርልናል ቅዱስ ያሬድ አንሶ ሰው ውስተ መርህባ ኢየሱስ ክርስቶስ ምስለ መላእክቲሁ ኦዳ በደሙ ቀደሳ በዕፀ መስቀሉ አተባ ይላል። ይሄ ሁሉ ነገርን ሳይበዛ ጠቅለል ለማድረግ ክርስቶሳዊነትን የቤተ ክርስቲያን ሀብቷ፣ ማዕረጓ፣ ክብሯ፣ ማንነቷ ለማድረግ ነው። የክርስቶስ ቤተ ክርስቲያን በሁሉ ያለች ኩላዊትነቷ፣ ከዛም አንጻር የሚሰጠው አገልግሎት ኩላዊነት ወይም ደግሞ ሁሉን አቀፍነት ኖሮት ምዕመናን ካህናት የሚጠቀሙበት ለሀገር የሚተርፍ አገልግሎት የሚሰጥበት እንዲሆን ከማሰብ አንጻር ነው። የቤተ ክርስቲያን መገለጫዎች የታወቁ 4 ዋና ዋና ነጥቦች ያሉት እንደሆነ ይታወቃል። ከዚህ ውስጥም የሚወስደው አንዱን ለኩላዊቷ ቤተ ክርስቲያን ብለን ከመነሳታችን አንጻር በሁሉ ያለች የሚለውን ለማስረገጥ ብቻ ነው። መገለጫዎች ቤተ ክርስቲያን የክርስቶስ አካል ናት። በቅዱሳት መጻሕፍት የተረጋገጠው የታወቀው ሐሳብ ነው። አካሉን የሚያድን እንደሆነ ባል የሚስት ራስ ነውና እንዲሁ ክርስቶስ የቤተ ክርስቲያን ራስ ነው ብሎ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ያስተማረው የቤተ ክርስቲያን ራስ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል ናት። የቤተ ክርስቲያን አካልነትና ምስጢራዊ ሰውነት ከህሊና በተግባር ወደሚገለጥ አገልግሎት ሲመጣ የአገልግሎታችን ምንነት ደረጃና መጠን የሚወስን ቁልፍ ሐሳብ ነው። ምስጢራዊት ቁርባናዊት ማህበር ብለዋታል አባቶቻችን ሊቃውንት። ምስጢራዊት ቁርባናዊት ማህበር አንድ እንጀራ ስለሆነ አንድ እንጀራ እኛ ብዙዎች ስንሆን አንድ ስጋ ነን። በአንዱ ምስጢር ምክንያት ሁላችን የአንዱን እንጀራ እንካፈላለንና አንድነት በዚህ ልክ በቅድስት ቤተ ክርስቲያን ውስጥ የሚረጋገጥ መሆኑ ይሄን ከሚፈጸምባት ቅዱስ ምስጢር አንጻር መሆኑን ከብዙ ወገን ተሰባስቦ የሚመጣ አገልጋይ ልብ በሉ። አሁን አንድ አካባቢ ላይ በአንድ ሀገረ ስብከት የሚሰጥ አገልግሎት የማንነት ጀርባ ዩኒፎርሚቲ ወይም ወጥነት አይጠይቅም። እንዲህ ካልሆንክ ገሌ ካልሆንክ የሚል መስፈርት ለቤተ ክርስቲያን አገልግሎት አይቀመጥም። የታወቁ መስፈርቶች አሉ። ለክህነት አገልግሎት የሚያበቃ በክህነት ደረጃ በዲቁና ማዕረግ በተለያዩ ይህን በሚያግዙ የአገልግሎት ዘርፎችም እንዲሁ። ምክንያቱስ በጥምቀት በቁርባን ከብዙነት ወደ አንድነት መተናልና ነው። እናንተም ይሄን በአገልግሎታችሁ ሁሉ የምታውጁት እንደሆነ ታውቁታለች። እንዘ ብዙኃን ንሕነ ጾታ ዘመን ዘዚአሁ ናምን ሞቶን እሴፎ ትንሣኤሁ ለእግዚእ ክርስቶስ ለመትሐት መጸጋሁ መላያሌ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባ አሐዱ ሥጋሁ ነው። እሱ ነው። አንድ እንጀራ ሲሆን አንድ እንጀራ የምንካፈል ከሆንን እኛ ደግሞ ስንት ነን ነው። ይሄ አንድነት የሚረጋገጥባትን ቅድስት ቤተ ክርስቲያን በአንደኛ ቆሮንቶስ ምዕራፍ 10-17 ቅዱስ ጳውሎስ ያስተማረውም ጋር አብሮ የሚሄድ ሐሳብ ነው። ሶስተኛ የተጠራ ሕዝብ ራሱን የለየ ተለይቶ የተጠራ ሕዝብ
የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። መጠራት የአገልግሎት መሰረት ነው። በቀጣይነትም የምናነሳው የምናጸናው ሐሳብ ነው። ካልተጠሩ ማገልገል አይቻልም። ሲያስቡት ሰውኛ ይመስላል። እኛ ባወቅን በቅተን በተገኘን በተሻለን ሊመስለን ይችላል። ግን በውስጡ ድንቅ የሆነ እግዚአብሔር አጠራር አለ። ሁላችን የጠራንና ለዚህ ለማይገኝ ዕድል እግዚአብሔርን ለማገልገል ክብር ያበቃን ስሙ የተመሰገነ ይሁን እና ከዚህ አንፃር ያንን ማህበር የተጠራ ይለዋል። አቅሌሲያ መክብብ ማለትም ይሄን አቅሌሲያ ስብስቡ ተጠርቶ የተሰበሰበው በእስራኤል አንፃር የምትታየው በማህበረ መላእክትና በማህበረ እስራኤል የምትመሰለው ቅድስት ቤተክርስቲያንን ማለት ነው። የቤተክርስቲያን አስተዳደር መሰረቶች ማን ናቸው የሚለው እንዲህ ብናይ የኦርቶዶክሳዊት ቅድስት ቤተክርስቲያን ዋና የአስተዳደር መሰረት እንደምታውቁት ቅዱስ ሲኖዶስ ነው። ሲኖዶሳዊ አስተዳደር ሲኖዶሳዊ መዋቅር ተብሎም ይገለጣል። በዚህ ውስጥ መዋቅር ትልቁን ሚና ይጫወታል። ከቅዱስ ሲኖዶስ ከታችኛው የአጥቢያ ደረጃ ድረስ የተዘረጋው መዋቅር ሲጠበቅና ሲከበር አገልግሎት በዛው ልክ ሲሰጥበትና የሚሰጠው አገልግሎት ትክክልነት ወይም ደግሞ ኢተገቢነት ከዛው አንፃር ሲገመገም ሲኖዶሳዊነቱ የአገልግሎቱ ያስተዳደሩ ሁሉ በዚሁ ልክ ይታወቃል ማለት ነው። ለዚህ ነው የኦርቶዶክስ ቤተክርስቲያን ያልተማከለች አሉታዊ ትርጉም ሳይኖረው በኩልነት ያለች እንደማለትም ይወሰዳል። እያንዳንዱ አጥቢያ ድረስ የራስ አስተዳደር ያላት የምትሆነው አጥቢያ ቤተክርስቲያኑ የራሱ ራስ አለው። አስተዳዳሪው በየደረጃው እስከ ላይኛው ማዕረግ ድረስ ተጠሪ ነው። ከጥንቷ ቤተክርስቲያን አሁን እስካለው ድረስ ስናያይዘው ቤተክርስቲያን እንዲህ እንዳሁኑ ባልሰፋችበት ሁኔታ እያንዳንዷ አጥቢያ ቤተክርስቲያን በጳጳስ ስለምትመራ ራሷን ችላ የመተዳደር የማስተዳደር ስልጣን ነበራት። አሁን ደግሞ የአሁኑ መዋቅር ያመጣልን ያስተማረን ነገር ቢኖር መዋቅር ሁሉ ወደ አንድ ሰንሰለት ወደ ላይ ሲያይ እስከ ሊቀ ጳጳሱ እስከ ታችኛው ካህኑ የአጥቢያው አስተዳዳሪ እስከሚመራው ድረስ መዋቅሮች ተጠብቀው ተከብረው አገልግሎት ይሰጥባቸዋል፣ ይሰራሉ። በጠዋቱ መርሃ ግብር ላይ የብፁዕ አባታችንም እንዲሁ የመክፈቻ ንግግር ተከታትያለሁ። እዚሁ ላይ የሰጡትንም አስተውሎት ተረድቻለሁ። መዋቅር መጠበቅ እንደሚያስፈልግ፣ ስርዓትን አክብሮ መቀጠል ስለሚያስፈልግ ስለነዚህ ቁልፍ ጉዳዮች የተሰጡትን መልእክቶችና መመሪያዎች ማለት ነው። የስልጣን ምንጭ በዚሁ ረገድ ስልጣኑ የመጣው ከቅዱስ ትውፊት ሲሆን ይህም ቅዱሳት መጻሕፍትን የቤተክርስቲያን አባቶችን ድርሳናትን የቤተክርስቲያን ጉባኤያትንና ስለ መዋቅሩ ነው። ይሄ ስርዓተ አምልኮን ሁሉ ያጠቃልላል። ከሁሉ ምንጮች ወደ አንድ ሆኖ መጥቶ መዋቅሩ ጸንቶ የሚቀጥልበትን ነገር ያስተምራል። የኤጲስቆጶሳት ሚና ወይም የጳጳሳት ሚና የሐዋርያት ተተኪ ተደርገው ነው የሚወሰዱ። በራሳቸው አስተዳደር ውስጥ ትልቁ ስልጣን ያላቸው ነው። ቀደም ሲልም ከቅዱስ አግናጢዮስ ዘአንጾኪያ የጠቀስኩት ነው። ጳጳስ ቤተክርስቲያን የሚለው አስተምሮ ቤተክርስቲያን ጳጳስ ስልጣነ ክህነቱ ነው አጽንኦ ነገሩ። በዛው ልክ መዋቅሩም ተጠብቆ ስልጣነ ክህነት የሚመራው አገልግሎት ሆኖ ይሰጣል ማለት ነው። ይሄ ማለት ምንድነው? ከሀ እስከ ፐ ቤተክርስቲያን የምትሰጣቸው አገልግሎቶች ሁሉ በካህናት ብቻ የሚል ትርጉም እንዲኖረው ሳይሆን የአመራር ወይም የምሪት ምንጩ ግን ክህነታዊ መሆኑን ለማጽናት ነው። ክህነታዊ ምሪት አለው። ምሪቱን የተቀበሉ በየደረጃው ሚና ተከፋፍለው የተሰጣቸው እስከ ጽሕፈት ቤት ደረጃ ድረስ የሚያገለግሉ የቤተክርስቲያን አገልጋዮች ሁሉ ይሄን ተከትለው ይጓዛሉ ማለት ነው። የቤተክርስቲያን ባህሪያት እንዲሁ የታወቁ ናቸው። አንዲት ቅድስት ወነአምን ባቲ ቅድስት ቤተክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት ከሚለው የሚወጡ አራቱ የቤተክርስቲያን ባህሪያት ተብለው የሚታወቁት ናቸው። አንዲት ቅድስት እንተላዕለ ኩሉ ክርስቶስ በዚህ አለ በዚህ የለም እንደማይባሉ አካሉ የሆነች ቤተክርስቲያንም ከሁሉ በላይ የሆነችና በሁሉ ያለች ናት። አንዲት የሚለውም የሚያስረዳን ይሄ ነው። ቤተክርስቲያን በሁሉም አለች። የሸገር ከተማ ሀገረ ስብከት ምስረታ የቅርብ ጊዜ ነው አይደል? ስንተኛ ዓመታችን ነው? ሁለተኛ። ልብ በሉ፣ አሁን ሁለተኛ ዓመት አዲስ ቤተክርስቲያን መስርተን አይደለም።
ነው? አዲስ ቤተክርስቲያን ነው? የአንዲቱ ቤተክርስቲያን ቅድስት እንተላይለ ኩሉ ያልናት ቤተክርስቲያን ስፋትና እድገት ነው። እግዚአብሔር የተመሰገነ ይሁን። ቤተክርስቲያን ስትሰፋ ስታድግ ብፁዕ አባታችን ያውቃሉ። በመንበረ ፓትርያርክ ጠቅላይ ቤተ ክህነትም ብዙ ጊዜ በርካታ አጀንዳዎች የአጥቢያ አብያተ ክርስቲያናት ራሳችንን እንቻል ነው፣ የአህጉረ ስብከት አዲስ ይቋቋም ጥያቄ ነው። በቃ ይሄ የሚያሳየው ስፋትና እድገት ጤናማ በሆኑ ጥያቄዎችና አመጣጦች ሲታይ እድገትና ስፋት የሚያሳይ ነው ማለት። ከሪፖርቶች ውስጥ የምታስተውሉት የአዳዲስ ጥሙቃን የአጥቢያ አብያተ ክርስቲያናት እድገት በኢኮኖሚ በማህበራዊ ዘርፍም በመንፈሳዊ አገልግሎትም በመንበረ ፓትርያርክም የሰማነው ዛሬም የሰማነው የሚያሳዩአቸው እድገቶች የአንዲቱ ቅድስት ቤተ ክርስቲያን እድገት በቦታዎች ብቻ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ከተማ እንደ ሀገረ ስብከት እያስመዘገበች ያለችው እድገት ይሄን እድገት ለማስቀጠልና በውስጥ ያሉት በዋና ዋና አንኳር ነጥብነት የተነሱት ጉዳዮችን በምክር ለመደገፍ በትምህርት ለማነጽ ነው ይሄ ንግግራችን እንጂ አዲስ ታሪክም የለው። ስለዚህ ልብ የምንለው ነገር ቢሆን እየሄድን ያለንበት በጎ አካሄድና መንገድ ምን ጉድለቶች አሉት፣ ጠንካራ ጎናቸውስ ምንድነው፣ ጠንካራ ጎኖቹን እንዴት እናስቀጥል፣ ደካማ ጎኖችን እንዴት እንቅረፍ እና ቀደም ሲል ብፁዕነታቸውን እንዳሳሰቡን ለቀጣዩ ደግሞ እንዴት የበለጠ እንስራ። አንዳንድ ሁኔታዎች መጪውን ያመላክታሉ አይደል? ዛሬ ላይ ያለውን አይቶ ነብይ መሆን ሳያስፈልግ ነገን መገመት መተንበይ ይቻላል አይደል? ሁኔታዎችን አይቶ ከዚህ አንፃር ስታዩት እኔ ታዘቡኝ የሸገር ሀገረ ስብከት ከቀዳሚው ስፍራ ተሰልፎ ነገ በእድሜ ረጅም ዘመን ካስቆጠሩትና ብዙ ታሪክ ካላቸው አህጉረ ስብከት የተሻለ ሞዴልነት ደረጃ ይዞ ምሳሌ ሆኖ እንደሚጠቀስ እርግጠኛ መሆን ይቻላል። ይሄን የሚያሳየው ሁለት ስትሉኝ ቁጥሯን ልብ በሏት። በቁጥር ደረጃ በጣም ትንሽ በእድሜ በሰውነት ቢገለጽ በጣም ትንሽ ልጅ ገና ጸንቶ ያልቆመ ከዳዴ ገና ብድግ ያለ ልጅ መሆኑን አስተውሎ በባለፈው በሰበካ መንፈሳዊ ዓለም አቀፍ ጉባኤም ሰበካ ጉባኤ ዓለም አቀፍ መንፈሳዊ ጉባኤም እንዳስተዋላችሁት በአንደኝነት የመሸለም ክብርና ደረጃ በእነዚህ ጥቂት ዓመታት ውስጥ ማግኘት ያን ያህል ፐርሰንት ለመንበረ ፓትርያርክም ፈሰስ ማድረግ ነገ የሚመጣውን በበጎ እይታ ለመተንበይ ስለሚያስችል ነው። ሌላ አላመጣውም ትረዱኛላችሁ ብዬ ተስፋ አደርጋለሁ። ጉባኤን ሐዋርያት የሚለው አራተኛውና የመጨረሻው ሐሳብ ነው። ሐዋርያዊ አስተምሮውን፣ ትውፊቱን፣ ቀኖናውን፣ ሕገ ቤተ ክርስቲያኑን ሙሉ ጠብቆ መጓዝን የሚመክር ከባህሪያት መገለጫዎቹ ከቅድስት ቤተ ክርስቲያን ባህሪያት አሁን ያለውን አገልግሎት የምንቀዳበት ቁልፍ ሐሳብ እንዳይቆራረጥ እንዳይለወጥ ከሐዋርያቱ መሰረት ከሐዋርያዊ መሰረቱ እንዳይወጣ ማለት ነው። የሸገር ሀገረ ስብከት አዲስ ቤተ ክርስቲያን አይደለም እያቋቋምን ያለ ነው። የቤተ ክርስቲያን ስፋትና እድገት ነው ካልን ቤተ ክርስቲያን ሐዋርያዊት ናት። ይሄ እድገት ደግሞ የሐዋርያዊ መሰረቱ አስቀጣይ ነው ማለት ነው። አዲስ ታምር እየሰራ ባህሪ እየለወጠ ቤተ ክርስቲያን እየከፈለ አለመሆኑ ልብ እንዲባል መዋቅራዊ አንድነትና ህብረትም አላት ቤተ ክርስቲያን። ይሄ ሀገረ ስብከት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ተጠሪ ነው። ይሄ ታወቀ ጉዳይ ነው። በዚህ መዋቅራዊ አንድነትና ህብረት ይታወቃል። በአጠቃላይ ይሄን ስለ ቅድስት ቤተ ክርስቲያን የአስተዳደር መሰረቶቿ፣ ባህሪዋ፣ ማንነቷ ካነሳን መንፈሳዊ አገልግሎትን ደግሞ በአጭሩ ከብያኔ ተነስተን ለማየት እንሞክራለን። መንፈሳዊ አገልግሎት ስንል መጀመሪያ እንዲሁ ከቃሉ በሚመጣ መረዳትና ትርጉም ስራ ተብሎ ሊተረጎም ይችላል። ስራም መንፈሳዊ ስጋዊ ስራ ስላለው መንፈሳዊ አገልግሎት ለእግዚአብሔርና ለሰዎች የሚሰሩት ስራ ማለት ነው። የግሪኮ ኤርኮን ወይም ኤርጎ የሚለው አገልግሎት ስራ ነው። ይሄን ስራ ግን መንፈሳዊ ማድረግ በዘወትር ከተለመዱ ተግባራት መለየትና የቅድስት ቤተክርስቲያን አገልግሎት መልክ መስጠት የኛ ኃላፊነት ነው።
አገልግሎት የቤተ ክርስቲያን መገለጫ ነው። አገልግሎት የቤተ ክርስቲያን መገለጫ ነው። አገልግሎቷን አይተው የውጭ ተመልካቾች ኦርቶዶክሳዊት ቤተ ክርስቲያንን ይለዩዋታል። መንፈሳዊ አገልግሎት ቤተ ክርስቲያን በአምልኮ እግዚአብሔር ሥርዓት በይፋ የምትገለጥበት መንገድ ስለሆነ ሥርዓተ አምልኮ ወይም ሊተርጂም የሚሰጠን ሐሳብ ይሄንን ነው። ሶስተኛው ምስጢራዊ ክዋኔ ነው። ከኔ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። ምስጢራዊ ክዋኔ ነው። ይሄ ነው እንግዲህ ወደ ክህነት ጉዳዩ የሚስበን ወደ ምስጢራዊ ወደ ስልጣን ነገሮች የሚያመጣ አገልግሎት ትምህርታትና ምሳሌያት በምስጢራዊ ውክልናቸው የሚቀርቡበት በጊዜና በቦታ የሚገለጥ ድርጊት ነው። ምስጢራት አሉት በአገልግሎት ውስጥ። እነዚህ ትምህርታት ምሳሌያት ከምንላቸው ጋር የተያዙት ናቸው። ግንኙነታቸው ከነዋያት ጋር ነው። ነዋያት በኦርቶዶክሳዊት ቅድስት ቤተክርስቲያን ውስጥ ትምህርታዊ ምሳሌያዊ ፋይዳ አላቸው። ከዛ አንፃር አስተምሮ ኦርቶዶክሳዊነቱ ይታወቃል፣ ይገለጣል። ስለዚህ አሁን የኦርቶዶክሳዊት ቤተክርስቲያን መገለጫዎች የሆኑት ለሌሎቹ እንዳይሆኑ ያለ ቦታቸው ያለ ጊዜያቸው ውክልና እንዳያገኙ የመጠበቅ አገልግሎትም እንደሚያስፈልግ እግረ መንገድ መልእክት ለማስተላለፍ ነው። ለአገልግሎት የሚያስፈልጉ ግብዓቶች ምን ምንድን ናቸው? ባጭሩ ነው የምንመለከታቸው። የመጀመሪያው ቀደም ሲልም በአጽንኦት አንስቼዋለሁ፣ መጠራት ነው። ካልተጠሩ ማገልገል አይቻልም። የእግዚአብሔር ጥሪ የመንፈስ ቅዱስ ልዩ ምስጢር በሕይወታችን በአገልግሎታችን ሊኖር ያስፈልጋል። የተጠሩ ከእግዚአብሔር ጋር በመንፈሳዊ ሕይወት የሚኖሩበት ሕይወት ነው አገልግሎት። የምሕረቱ ዕቃዎችም ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ያለው ቅዱስ ጳውሎስ። ስለዚህ ነው ከአሕዛብ ደግሞ የጠራን ከተለያየ መንገድ የመለሰን በተለያየ ምስጢር ወደ አገልግሎት ልዩ ክብርና ድል ያመጣን እኛ ነን። 12ቱን ደቀ መዛሙርትም ወደ እርሱ ጠርቶ ሚለውም ለዚህ ነው። ዝርዝር ሐሳቦች ላይ ምንድነው ባጭሩ የምናስተውለው ጉዳይ? ከዚህ ውስጥ መጠራታችሁን ተመልከቱ ይላል። ብዙ ጊዜ ይሄን ጊዜ ኖሮ በሰፊው አብራራው ምን ለማለት ይመስላችኋል? ባጭሩ በሰፊው ወደ ማብራራት አልገባም። ባጭሩ ግን ቀደም ሲልም ጠቆም ለማድረግ ሞክሬያለሁ። በተለየ ማንነታችን በእውቀት ደረጃ ምናልባትም በዙሪያችን ባለ ወገን በወቅታዊ ሁኔታዎች ድጋፍ ወዘተ ወደ አገልግሎት የመጣን የሚመስለን ብዙ አለን፣ ይስተዋላል በየቦታው። ይሄ እግዚአብሔርን ድንቅ አጠራር መርሳት ነው። ከዚህ ያድናችሁ። በድንቅ አጠራሩ በማንነት አይደለም፣ እርሱ ባወቀ የጠቢባንን እውቀት የሚመኩበትን ነገር ለማሳፈር ሐዋርያትን ከአሳጥማጅነት ከቀራጅነት እንደጠራ እኛንም እርሱ ባወቀ ጥበብ ጠራን እንጂ እኛ በቅተን ተሽለን ስለተገኘን ብቻ አይደለም። በተጠራነው ልክ ራስን ማብቃት ግድ ነው፣ ይሄ ይታወቃል። ግን የመጀመሪያው አጠራራችን በእኛ ልዩነት አለመሆኑን ማሰብ ተገቢ መሆኑን ሲነግረን ነው። መጠራታችሁን ተመልከቱ ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 በነፍሳችሁ ዝላችሁ እንዳትደክሙም ይላል። እርሱን የጠራችሁን የጸናውን አስቡ። ዕብራውያን 12 ቁጥር 3 የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ደግሞ ለአገልጋዮች አርአያነቱን በግልጽ ይነግራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ ለዚህ የሚያበቃው ምስጢር ምንድነው? እርሱንም ባጭሩ እናነሳለን፣ እንቀጥላለን በረድኤተ እግዚአብሔር። ሁለተኛው መለየት ነው ይላል። መለየትም ያስፈልግ። መለየት በተጠራ ነው ልክ አለያማ ይሁዳዊ ብልጫው ምንድነው እንዳያሰኝ፣ የካህን ቁም ነገሩ የካህን ልዩነቱ ምንድነው እንዳያመጣ ለክህነት በሚመጥን የሕይወት ደረጃ ለቅስና ለዲቁና ለሊቅነት ለቤተ ክርስቲያን አገልግሎት በሚመጥን ደረጃ ምዕመናንንም እንዳናሰቅቅ ቤተ ክርስቲያንም እንዳናሰፍር በጎ ስራ ልብ ትላላችሁ መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ተላላፊነት ስላለው በእኛ አንከን በእኛ ጉድፍ አምላካችንን ቅድስት ቤተ ክርስቲያንም እንዳትነቀፍ መለየት ያስፈልጋል። ከኦርቶዶክሳዊ ካህን የተለየ ሆኖ በምግባሩ በነገር ሁሉ ተለይቶ ልክ ሙሴ
መልእክት ተላልፎለት አሮንን ከነ ልጆቹ ለይልኝ እንደተባለ ተለይቶ ለአገልግሎት ራሱን አንጽቶ አብቅቶ ሊሰለፍ ያስፈልገዋል። ሌላው ቁልፍ ጉዳይ ትምህርትና ዕውቀት ነው። ትምህርትና ዕውቀት ቅድሚያ የመጠራት ወይም ደግሞ የመለየት ምክንያት ሆኖ ማለት ሳይሆን ለተጠራንበት ጥሪ ግን ራሳችንን ማብቃት ይገባናል የሚለውን ሐሳብ ለማጽናት ትምህርትና ዕውቀት እጅግ አስፈላጊ ነው። በተለይ ካህን ሆኖ ያልተማረ ሆኖ እስመ በከመ ይከውን ካህን ከማሁ ይከውኑ ሕዝብ ስለሚል ካህኑ እንደሆነው ነው ሕዝቡ የሚሆኑት ይላል። የተማረ ቢሆን አስተምሯቸው የተማሩ ይሆናሉ። ያልተማረ ቢሆን አልጨርሰው አይደል? የተማረ ቢሆን ተምረው የተሻለ አገልግሎት የሚሰጡ እረኛቸውን የሚመስሉ ይሆናሉ ይላል። ካህን ዘይተምረ ባሕረ ሐሳብን ብቻ ለማንሳት አይደል፣ እንደ ምሳሌ ለማሳየት ነው። ይመስል ከመፈለግ ዛልቦ ማይ ውስቴቱ ይላል። ወንዝ ውስጡ ውሃ የሌለው አስባችሁታል? ወንዝ ነው ግን ባዶ ጅረቱ ይታያል፣ ውሃ የለውም ነው። አሁን ውሃ የሆነ ሕይወት ከካህን ለምእመናን ተገኝቶ ምእመናን በሕይወት በሃይማኖት ጸንተው የሚኖሩበትን ነገር ለማስቀጠል ካህን የተማረ እንዲሆን ያስፈልጋል። ጉድለት ቢኖርስ ነው። ጉድለት ቢኖር የዚህ መሰል ምክክሮች አስፈላጊነት ከዚህ ቀጥሎ ያሉ ሁኔታዎች በስልጠናው በምክክር መርሃ ግብሩ በተለያየ የአቅም ግንባታ መርሃ ግብሮቹ ለመደጋገፍ ለመማማር የሚያስችሉ ነገሮች እንዲጨመሩ ለማስቻል ነው እንጂ ሐሳቦቹ ለሌላ አይደለም። ሌላ ቁልፍ ነገር ቅዱስ ዮሐንስ አፈወርቅ በጣም በተለየ አጽንዖት የሚያስተምረው ፍቅር ነው ይላል። ካህንን ሕይወታዊ ካህን የሚያደርገው ፍቅር ነው። የአገልግሎታችን ምስጢር ካልገባን አንወደውም። እንደ ቅዱሱ ቃል የአገልግሎታችን ምስጢር ካልገባን አንወደውም። ለዚህ ነው ልብ በሉልኝ ከመነሻ የመጣሁት ሐሳብ ቅድስት ቤተ ክርስቲያን ማናት? በክርስቶስ ደም የተመሰረተች እንድናውቃት ሬክዋ ለቤተ ክርስቲያን አይመርክዋ አፍቀርክዋ አደል ቅዱስ ያሬድ ያለው ሬክዋ አይመርክዋ አፍቀርዋ እዩዋት እወቋት ከዛም ውደዷት መልእክቱ የቅዱስ ያሬድ ስንወደው ለኑሯችን ለአገልግሎታችን በግዴታ እንደምንሰራው ስራ ከመቁጠር ይልቅ የፍቅር አገልግሎት የምንሰጥበት ሕይወት ይሆናል ማለት ክነቱ ሲገባን ከክርስቶስ ፍቅር ማን ይለየናል እንዳለው ሐዋርያ እንዲህ ያለ የተሰጠ ሕይወት ይኖራል። ጥቅመኝነት፣ አድመኝነት፣ ጎጠኝነት ወዘተ የሚሉት ተቀጽላዎቻችን ሊቀረፉ የሚችሉትም ይሄ የክርስቶስ ፍቅር የመንጋው ፍቅር እረኛ የሆነ በጎቹን ይወዳል፣ በጎቹ ድምፁን ይሰሙታል፣ ይከተሉታል። ይህ ካልሆነ ግን አገልግሎት የሰመረ አይሆንም። ካህንን ካህን የሚያደርገው ፍቅር ነው አለ በእንተ ክህነት ጽሑፉ ላይ ቅዱስ ዮሐንስ አፈወርቅ ፍቅር ነው። ፍቅር ከመሰረታውያን ውስጥ ለክህነት አገልግሎት ዋናው እንደሆነ ይወሰዳል። ጽናት አምስተኛው ነው። ለምን ይላል? አሁንም ቅዱስ ዮሐንስ አፈወርቅ ነው ሁለተኛ መጽሐፉ አራተኛ ምዕራፍ በእንተ ክህነት ላይ የክህነት አገልግሎት በርካታ መከራዎችን የምንጋፈጥበት ብዙ መሰናክሎች ሊያገኙን የሚችልበት አገልግሎት ነው ይላል። መከራ እንዳለ የታወቀ ሆኖ ለዚህ የተዘጋጀ በነገሮች በቀላሉ የማይናወጥ ማንነት እንዲኖር የሚያሳስብ ነው። አገልግሎት በተለያዩ ምክንያቶች ጽናታችን የሚፈተንበት ነው። ጽናት ይፈተናል። አልገጠማችሁ ከሆነ በጣም እድለኞች ናችሁ እንጂ በክህነት አገልግሎት ውስጥ ዕለት ዕለት ፈተናዎች አሉ። በተለይማ አሁን ለምን አየዋችሁ የሚል ትውልድ በተፈጠረበት አይደለም። እንደ ቀድሞ ካህን አባቴ ይባርኩኝ ይፍቱኝ በሚል መንገድ አሳብሮ መጥቶ በረከት የሚጠይቅ ፍታት የሚጠይቅ ቀረና መጡ ደግሞ ብሎ አሁን መንገድ የሚቀይር በበዛበት እዩዋቸው የሚል የሚሳለቅ ባለበት ላይ ምንም ፈተና የሌለበት አገልግሎቱ አልጋ ባልጋ የሆነበት ብንል ዋሾች ነን። ዋሽቻለሁ። ብዙ ፈተናዎች አሉ፣ በርካታ ፈተናዎች። በዚህች አጭር ጊዜ ዘርዝሬ ልጨርሰው የማልችል እንጂ ማሳያዎች ነበሩ። በዚህ ፈተና ውስጥ ሲሆን ከሰውም ከሰይጣንም ከተለያየ አቅጣጫም ፈተና ሲመጣ ጽናታችንን ይጠይቃል ማለት የክህነት አገልግሎት ጽናት ነው።
ለበለጠ ስራ ተዘጋጁ ሲባል ዛሬ ያለውን ችግር ተመልክታችሁ እንዳትሰንፉም ጭምር አሳሳቢ ነው። ጽናት የሚባለው የበለጠ ዋጋ ለመክፈል ችግሮችን ተጋፍጦና አልፎ የተሻለ ፍሬ ለማፍራት ሐሳብ ያለው በውስጡ መልእክት ያለው ነገርን ነው እያነሳን ያለነው። በመሰረት የሚለያዩ ነገር ግን አንድ ስር ያላቸው አንድ ግብ ያላቸው አገልግሎቶች ብዙ ናቸው። ምንድናቸው ብንል እነሱን በጥቂቱ ለማየት ግን ዋናዎቹን ለማንሳት የሚከተሉትን ማየት እንችላለን። ስብከተ ወንጌል ቁልፉ ነው። ስብከተ ወንጌል ታዝባችሁ ከሆነ ምናልባት ነገሮችን ብሎ የሚያጤን ህሊና ላለው ብፁዕ አባታችን በመንበረ ፓትርያርክ ጠቅላይ ቤተ ክህነትም ዋና ስራ አስኪያጅነት በሸገር ከተማ ሀገረ ስብከትም ሊቀ ጳጳስነት በሚያስተላልፏቸው መልእክቶች ውስጥ እንደ ዋና የትኩረት አቅጣጫ አንደኛ ደረጃ ላይ ሁሌ ስብከተ ወንጌል አለ። ይሄ እጅግ በጣም የሚያስመሰግን ምልከታ ነው። ስብከተ ወንጌል ለቤተ ክርስቲያን አገልግሎት ያለውን መሰረታዊነት መረዳት ነው። ያለ ስብከተ ወንጌል ቅድስት ቤተ ክርስቲያን ቋንቋ የላትም፣ አንደበቷ ዝግ ነው። ለስብከተ ወንጌል የሚሰጥ አገልግሎት ተገቢ ነው። ከዚህ ጊዜ ጀምሮ ያለውን ትኩረት እየሰጠን ያለውን አገልግሎት በተለየ አተያይ መገምገም ይገባናል ነው እዚህ ጋር የምናገኘው ቁልፍ ነገር። ስብከተ ወንጌል የቤተ ክርስቲያን ቋንቋዋ ከሆነ የቤተ ክርስቲያን ሁለንተናዊ ማንነት የሚገለጥበት ከሆነ በሃይማኖት ጥላ ስር የተሰበሰቡ ወገኖችን በመሰረተ እምነት በትምህርት ሃይማኖት ሕይወት የሚያጸና ከሆነ አዲስ ምዕመናንን በሥርዓተ ቤተ ክርስቲያን እያነጹ ማሳደግ የሚቻልበት ከሆነ እስካሁን እየተሰጠ ያለው ትኩረት ወደ ላቀ ደረጃ ይደግ ነው። ምን ይጨመር አመጣለሁ የጥያቄና ተግዳሮቶችን መነሻ ለይቶ ቀድሞ የመከላከል ስራን ይጨምር። አሁን ያለው ስብከተ ወንጌል አገልግሎቱ ወደ ቅድስት ቤተ ክርስቲያን የመጡትን የሚመለከት ነው። ልብ ትሉ ከሆነ ለዘመጻቢያ አይነት ከመጣ በወንጌል አስተምሮ በቃለ እግዚአብሔር አጽናንቶ መመለስ በቤተ ክርስቲያን ሕይወት ማስቀጠል አብይ ዓላማው አድርጎ የተቋቋመ ወይም እየተደረገ ያለ አገልግሎት ነው። ያሉበት ድረስ ሄዶ ማምጣትም የአገልግሎቱ አካል መሆኑን በዚህ አጋጣሚ ልብ እንድንለው ይሄ ይፈልጋል። ከመሰረተ እምነት ጉዳዮች በተጨማሪ የቤተ ክርስቲያን ልጆችን ስነ ልቡና ቅድም ያልናቸው ጽናትን የሚፈትኑ ወቅታዊ ሁኔታዎችና ጉዳዮች እጅግ በርካታ ስለሆኑ እነዛን የሚረዳ በስነ ልቡና የሚያግዝ ምዕመናን ያሉባቸውን ችግሮች የሚቀርፍ አገልግሎትም ያስፈልጋል። የታላቁ ተልእኮ ምስጢር ነው እንደምታውቁት። ይሄን አላብራራም። የሌሎች አገልግሎቶች ሁሉ መነሻ ነው። አገልግሎቶች ሁሉ መነሻ ማለት ለማጥመቅ፣ ለማቁረብ፣ በሕይወተ ክርስትና ለማሳደግ ሰብከን ያመጣ ነው ካልሆነ በዜሮ ደረጃ ምስጢራትን መፈጸም የሚቻልበት ስላልሆነ ስብከተ ወንጌል መሰረታዊ ነው። ከሁሉም አይነት አገልግሎት ጋር ጥብቅ ትስስር አለው። ሌላው አብይ ጉዳይ እዚህ ጋር ነው። ከሌሎቹ አገልግሎቶች ቤተክርስቲያን ከምታከናውናቸው ምስጢራት ሁሉ ጋር ትስስር አለው ነው ስብከተ ወንጌል። እኛ አላዋቂዎቹ ከቅድስት ቤተክርስቲያን ሁለንተናዊ አገልግሎት ነጥለነው ራሱን የቻለ ዘርፍ አድርገነዋል። ስብከተ ወንጌል ከሥርዓተ አምልኮ፣ ከማህሌቱ፣ ከሰዓታቱ፣ ከስብሐተ ነግሁ የተለየ ዓለም አስመስለን በአፋ የሚሰጥ አገልግሎት ከመሆኑ አንጻር በአውደ ምሕረት ማለቴ ነው ከቅድስት ቤተክርስቲያን ከውስጣዊ አገልግሎቱ በመንፈስም የተለየ አስመስለነዋል። ለዚህ ነው የስብከተ ወንጌል አገልግሎቱ ከነዚህ ከጠራዋቸው አገልግሎቶች ሁሉ አንድ ሆኖ እንዲተሳሰር ምክረ ሀሳብ መስጠት ያስፈልገው። ጠንካራ ጎኖች አነሳለሁ በዚህ በስብከተ ወንጌል አገልግሎት ዙሪያ። ከዛ ደካማ ጎኖቹን በትኩረት ታዩልኝና እንዴት እንቅረፋቸው የሚለው ላይ ኋላ ለውይይት ነጥቦች ተጠቁማለሁ። የሥርዓተ አምልኮ አካል መሆኑ ስል እንደ ቅድስት ቤተክርስቲያን ሥርዓት ነው። ካህኑ ዲያቆኑ አገልግሎት የሰጠው በውስጥ ያለውን ሕይወት የሚያውቀው በውጭ ለሚገኘው ምዕመን እና በመላት ለመተያየት ለመነጋገር በሚያስችል ሁኔታ ሲሰብከው ልዩነቱ የቦታ ብቻ ካልሆነ በቀር በምስጢራዊ ጽንሰ ሐሳቡ ግን የውስጣዊ አገልግሎቱ አካል ነው።
እዚህ ካህኑ ሰባኪ ነው፣ ዲያቆኑ ሰባኪ ነው። የስብከተ ወንጌል አገልግሎት ላይ የምንሰይመው የምናሰማራው ሰው ከቤተ ክርስቲያን ውጪ እንዲሆን ወይም ሊሆን አይገባም፣ አይደረግም። ስለምን ይሄ እንደማነሳ መቼም ይገባችኋል ብዬ ነው እኔ ማልዘረዝረው አይደል። አንዳንድ ቦታዎች ላይ መምሬ ንጋቱ የሚሉ ስሞች አሉ፣ ሰምታችኋል? መምሬ ንጋቱ የሚሉ ስሞች ሲነጋ ሲረፋፍድ ብቅ የሚሉ ሰባኪያነ ወንጌልን የሚመለከት ነው ንጋቱ የሚለው ማለት። ይሄ ከሚሆን ማህሌት የቆመው ሰዓታት የቆመው የቀደሰው ስብከተ ወንጌሉን በዛው አያይዞ ቢያስኬደው ቤተክርስቲያን የምትገለጥበት የተሟላ አገልግሎት ይሆናል። በውስጡ ያለው መንፈስም የሚያንጽ ይሆናል። ስለዚህ እንደ ስሪቱ የሥርዓተ አምልኮ አካል መሆኑ ጠንካራ ጎኑ ነው የስብከተ ወንጌሉ። ብዙሃን የዚህ አስተውሎት አቅም ሲያንሳቸው የማቀራረቡን ስራ የሚሰሩት ሰባኪያነ ወንጌል ናቸው። ምዕመናንም ይህንኑ ልማድ ይዘው ከምስጢራት ሲርቁ ወንጌልን ብቻ ሰምተው ወደ ቤታቸው መሄድ ሲመርጡ በተግባር የማይገልጡት ሲሆን ሲራራቅ የሚያቀራርብ ሰባኪ ወንጌል ግን እርሱ ራሱ ቀደም ሲል ያነሳናቸው ጉድለቶች ካሉበት ደግሞ ተያይዞ ገደል የሚለው ነገር ይሆናል። በዘመናችን ያለው አበረታች ነገር የአብነት መምህራን ወደ ስብከተ ወንጌል አገልግሎት በሰፊው እየተሰማሩ መሆኑ እና ከፍተኛ ተቀባይነት እያገኙ መሆኑ ይሄን አስተውላችኋል? ከጊዜ ወደ ጊዜ ቁጥራቸው እየጨመረ ነው። ጥናቶች አሉ። በሌላ አጋጣሚ እግዚአብሔር ሲፈቅድ የምናየው ይሆናል። እሱ ጥናቶች አሉ። የጉባኤ መምህራን ጉባኤ ዘርግተው ያስተምሩ የነበሩ ወደ አጥቢያ አብያተ ክርስቲያናት እየተካተቱ እየተጠቃለሉ መጋቤ ሐዲስ የገሌ አጥቢያ ደብር ገዳም ስብከተ ወንጌል ኃላፊ ሰባኪ ወንጌል ሊቀ ሊቃውንት ገሌ እንደዚህ ይሄ ስምና የማዕረጉን ብቻ ሳይሆን ምላችሁ በወንበር ነው የነዚህ ወደ አገልግሎቱ መምጣት ቅድስት ቤተክርስቲያን በሁለንተናዊ መልኩ የምትገለጥበትን እድል ፈጥሯል። አገልግሎቱ በእውቀት በመንፈሳዊነት የሚሰጥ እንዲሆን አድርጎታል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የስብከተ ወንጌል አገልግሎት ባህላዊ መሰረትም አለው። ሰባኪው ካህኑና ምዕመናኑ የሚተዋወቁበት ሌላ የትስስር መንገድም አላቸው። ባህላዊ መሰረት ምንለው በቋንቋ የሚግባቡ በባህል የሚተዋወቁ ወዘተ ሲሆኑ ይሄን ኋላ ከቋንቋ ጋር እናያይዘዋለን። ይሄ መሰረት ግን ለስብከተ ወንጌል አገልግሎት የዘርፉ ሊቃውንት ዋና ቁልፍ ጉዳይ አድርገው ይወስዱታል። እንግዳ ሲሰብካቸው የማያውቃቸው ሲያስተምራቸው ያለውንና ከውስጣቸው ያለ በቋንቋቸው በባህላቸው መስተጋብር የሚፈጥርላቸው ሲሆን ልዩነቱ በጣም የሰፋ ነው። የገዳማት ሚና የትምህርትና የስብከተ ወንጌል ማዕከላት ነበሩ በቀደመው ታሪክ። ይሄ ትልቅ እድል ነው። አሁንም ይህን አጠናክሮ መቀጠል ይቻላል። በውጭ ሀገር የታየው የቤተ ክርስቲያን መስፋፋት ወንጌል ለማዳረስ ያለው አስተዋጽኦ ከፍተኛ ነው። ቅድም ያልኳቸው አህጉረ ስብከት መብዛት፣ በውስጣቸው ያለው አጥቢያ አብያተ ክርስቲያናት ከጊዜ ወደ ጊዜ መጨመር፣ ምን እየጨመረ ነው የሚሄደው ቢባል ስብከተ ወንጌል በተሻለ መልኩ ለምዕመናን የሚደርስበት የሚያድግበትን እድል እየፈጠረ ነው። የሚዲያና የቴክኖሎጂ ዘመን መሆኑ ብዙ ጊዜ ክስና ቤቱታ ነው የምትሰሙት። መጀመሪያ በዚህ ረገድ እንደ በጎ እድል ወስደዋለሁ። በአካል የማይደረሱ አካባቢዎች ላይ በሚዲያ በቴክኖሎጂ ውጤቶች መድረስ የሚቻልበት ምዕመናንን ማቆየት ማጽናት የሚቻልበት እድል ስላለው አሁን የዚህ የስብከተ ወንጌል አገልግሎት ፈታኝ ሁኔታዎች አስቸጋሪ ነገሮች ምንድናቸው የሚለውን ማየት ደግሞ አግባብ ስለሆነ ባጭሩ የተመሳሳይና ተመጣጣኝ ትኩረት አለመኖር አጥቢያ አብያተ ክርስቲያናትን ሊሆን ይችላል የምናነጻጽረው፣ ክፍለ ከተማዎችን ሊሆን ይችላል የምናነጻጽረው፣ አህጉረ ስብከትን ሊሆን ይችላል የምናነጻጽረው። በቀረበው ሪፖርት እንደሰማችሁት አብዛኛዎቹ ሁሉም ማለት ይቻላል ክፍለ ከተማዎች ላይ የስብከተ ወንጌል እንቅስቃሴው ከጊዜ ወደ ጊዜ እያደገ እየተስፋፋ መምጣቱን ያሳያል። ይሰየው ያሰኛል። ሪፖርቶች ላይ ግን እኔ በጣም ይቅርታ አድርጉልኝ የሚነሳብን ትችት ደግሞ አለ። ሪፖርት ለሪፖርትነትና ለተረጋገጠ ማስረጃነት ይለያያሉ ብለው ሰዎች ያሙናል። ተሳስቻል። ሪፖርት ለሪፖርትነት ብቻ እንዳይሆን ከዛ ባለፈ የነገሮች ተጨባጭነትን አረጋግጦ
አገልግሎቱን ማሳደግ የሚያስችል በዚሁ መቀጠል የሚያስችል ከሆነ እሰየው የሚያስመሰግን ስራ ነው። እግዚአብሔር የተመሰገነ ይሁን ነው የሚያሰኘው። አገልግሎቱን የሚፈልግ ይሄ ታዲያ አለመመጣጠን ያልነው አንድ ሀገረ ስብከት፣ አንድ ክፍለ ከተማ፣ አንድ አጥቢያ ሊሆን ይችላል። ተገቢ የወንጌል መምህራንን በተገቢው ቦታ ላይ ይሰይማል። አንዳንዱ ደግሞ እንደው በሌላም ግንኙነት ገሌ ይሁን ይላል። በዚህ ደረጃቸው የተለያየና ውጤታቸው ስኬታቸው የማይመጣጠን ሊሆን ይችላል። ስለዚህ ተመሳሳይ ትኩረት አሁን የሸገር ከተማ አህጉረ ስብከት የስብከተ ወንጌል ኃላፊነትን ለመቀበል አገልግሎቱ ላይ ለመሰየም በቀጣይ በእርግጠኝነት መስፈርቶች እንደሚዘጋጁ ለነሱ ቁጥጥሮች እንደሚደረጉ ግልጽ ይሆናል ማለት። ሰባኪያነ ወንጌል ማናቸው፣ በምን መስፈርት፣ ምን አይነት አገልግሎት ወዘተ የሚለው ይሄ ሲሆን ተመጣጣይነት ተመሳሳይነት ይኖራል። አገልግሎቱን የሚፈልጉ አገልጋዮች የትምህርት ዝግጅት ተመሳሳይና ተመጣጣኝ አለመሆን ሌላው ፍላጎት አለ። አባቶችም ተጨንቀዋል። እንዲህ አርጉኝ፣ ይሄን ስጡኝ፣ በዚህ መድቡኝ፣ በዚህ አውጡኝ፣ በዚህ አውርዱኝ። ደግሞ ስንቀርብ ሁል ጊዜ ይችላለሁ፣ አውቃለሁ፣ የተሻልኩ ነኝ፣ የበለጥኩ ነኝ። ተግባር ላይ ሲታይ ግን ሌላ ሆነ። እነዚህ ሁኔታዎችም ፈታኝ ከራሳችን የሚመጡ ገሌ ለሁሉ የሚጠቅም ራሳችንን የሚመለከት ስለሆነ ነውና ቤተክርስቲያንን በልኳ ማወቅ የሚችሉ ወቅቱንና የምዕመናንን ስነልቦና በሚገባ መረዳት የሚችሉ ለዘመኑ ጥያቄዎች መልስ ያላቸው ራሳቸው ፈተና የማይሆኑ ከፈተና የመውጫ የማለፊያ ምክንያት የሚሆኑ አገልጋዮችን መመደብ መሰየም ያስፈልጋል። የቋንቋ ገደቦች ሌሎቹ ችግሮቻችን ክፍተቶቻችን ናቸው። የቋንቋ አገልግሎት ፈላጊ ምዕመናን እና የቤተክርስቲያን ልጆች ቁጥር እጅግ ብዙ ነው። የቋንቋ አገልግሎት ዝግጅቱ፣ ክህሎቱ፣ ብቃቱ ያላቸው አገልጋዮች ቁጥር ደግሞ ውሱን ነው። ይሄን በስልጠና ቀደም ሲል ባልናቸው የግንዛቤና የአቅም ማሳደጊያ መርሃ ግብሮች ማሳደግ፣ አገልጋዮቹን ማብዛት፣ ምዕመናን ስነልቦናቸው እንዲገኝ በዛ እንዲደገፉ ስራ መስራት ያስፈልጋል። የዘመናዊ ሚዲያ አጠቃቀም ውሱንነትም ሌላው ችግራችን ይመስላል። አሁን የበዛ የተስፋፋ ይመስላል እንጂ አንደኛ መዋቅራዊ ሆኗል። ክህሎቱ ያላቸው የቴክኖሎጂ አረዳድ ያላቸውም ከመዋቅር ውጪ ናቸው። በመዋቅር ውስጥ ያለነው ደግሞ አረዳዳችን አተገባበራችን ገና ብዙ የሚቀረው። እዚህ ከሚያስፈልጉን ግብዓቶች ውስጥ ሌላው የቴክኖሎጂ እውቀት ነው። የቴክኖሎጂ አረዳድና አተገባበርም ነው ማለት ነው። ይሄ ካልሆነ አሁን የቅድስት ቤተክርስቲያናችን ሁኔታን ከአኃት አብያተ ክርስቲያናት ስናነጻጽርም ጭምር ጉድለቱ የሚታየው እሱ ጋር ሚዲያ ያለን ይመስለናል። ገና 2 ነው። ስንት ነው ያለን? የኦቲሲ የአፋን ኦሮሞ ሌላ አለ በቴሌቪዥን ደረጃ ማለት ነው። አኃት አብያተ ክርስቲያናት የግብፅ ኦርቶዶክስ ቤተክርስቲያን 9 ታዋቂ የቴሌቪዥን ቻናሎች አሉ። 9 ታዋቂዎቹን ብቻ ነው ይፋዊ የሆኑትን። የድረገጽ የሚባሉ ደግሞ አሉ። እንዲህ ቴሌቪዥን መክፈት በቦታ መገኘት ሳያስፈልግ የኦንላይን የቴሌቪዥንና ሬዲዮ ብሮድካስቶች እጅግ በጣም ብዙዎች ናቸው። በዚህ ረገድ በመዋቅር ውስጥ የሚሰሩ ስራዎች እነዚህን ሁሉ ያካተተ የስብከተ ወንጌል አገልግሎት ለመስጠትና ለማደግ ያስፈልጉናል። የካህናት ስልጠናና የመረጃ አገልግሎት ውሱንነቶች እንዲሁ ናቸው። የወጣቶች አያያዝ ክፍተቶች እንዲሁ ወጣቶች ያሉበትን ስነልቦና ፍላጎት ወዘተ አለማወቅና በዛው ልክ አገልግሎት አለመስጠት ችግሮቻችን ናቸው። የቋንቋ አገልግሎት ስፋትና እድገት ላይ በሰፊው መስራት ያስፈልገናል። መጽሐፍት ቅዱሳትን ወደ ሀገራዊና ዓለም አቀፋዊ ቋንቋዎች በስፋት መተርጎም ያስፈልገናል። የሚዲያ ተሳትፎን መጨመር ቀደም ሲል ያልኳቸውን በቲቪ፣ በሬዲዮ፣ በማህበራዊ ድረገጾች፣ ሶሻል ሚዲያስ፣ በፖድካስቶች ወዘተ የቅድስት ቤተክርስቲያን ሁለንተናዊነትና ያስተምሯን ስፋትና ጥልቀት መግለጥ ያስፈልገናል። በካህናትና በወጣቶች ስልጠና ዙሪያ በሰፊው መስራት ያስፈልጋል። ከግንዛቤ እስከ ክህሎት ማዳበሪያ መርሃ ግብሮች ድረስ ስብከተ ወንጌልን ከማህበራዊ አገልግሎት ዘርፎች ጋር ማስተሳሰብ፣ ከስርዓት አምልኮ ጋር ቅድም ብያለሁ። ይሄኛው ደግሞ ምን ማለት ነው?
አቅሙን አሳድጎ ማህበራዊ ተደራሽነቱን ጨምሮ አገልግሎቱ ችግረኞች የሚረዱበት፣ ያዘኑ የሚጽናኑበት፣ ሌሎችም አገልግሎቶች የሚሰጡበት እንዲሆን ስለሚያስፈልግ ነው ማለት ነው። በስብከተ ወንጌል ውስጥ አስፈላጊ የሆነ ግን የተዘነጋ ሌላ ቁልፍ ጉዳይ ቅድም እንዳልኩት ዕቅበተ እምነት ነው። አፖሎጂያ በግሪኩ ወይም ዕቅበተ እምነት ለዚህ መዘጋጀት፣ ምዕመናንን መጠበቅ፣ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለውን ለራስ ወስዶ በየዋህነትና በፍርሃት ይሁን ያለውንም የሕይወት መርህ አድርጎ መጠቀም ለሁላችንም መርህ ሊሆን ያስፈልጋል የሚለው የዕቅበተ እምነት ጥቅሙ ምንድን ነው? የስብከተ ወንጌል እንደተነጋገርነው ሁሉ አንደኛ ቤተ ክርስቲያንን ከኢአማንያን ጥቃት ይከላከላል። ግልጡና ዋነኛው ነው። ከኢአማንያን ጥቃት አሁን ከተለያዩ አቅጣጫዎች በጎላ በተደራጀና በተቀናጀ መልኩ ቤተ ክርስቲያን ላይ የተከፈቱ ዘመቻዎች ብዙ ናቸው። ለኛ ገሌ ተነካ ገሌ ያልተነካ የሚመስሉን በአጠቃላይ ግን በመዋቅር ደረጃ ቤተ ክርስቲያንን ለማፍረስ ያለሙ እንቅስቃሴዎች እየተደረጉ ነው። አባቶች ተነኩ፣ ተተቹ፣ ሊቃነ ጳጳሳት ወቀሳ፣ ጥያቄ ተገቢውን ጥያቄ ማለት አይደለም፣ ተነሳባቸው፣ እንዲተባሉ እገሌ ከገሌ ያላልኩት ለምንድን ነው? ቅድም ካነሳሁት ከቅዱስ አግናጤዎስ ትምህርት ጋር ለማያያዝ ነው። በውጭ ያሉ ተልእኮዎች ምዕመናን አባቶቻቸውን እንዳያከብሩ፣ ከቤተ ክርስቲያናቸው እንዲርቁ፣ ይህች ጥንታዊትና ሐዋርያዊት ቤተ ክርስቲያን ከጊዜ ወደ ጊዜ እየተዳከመች እንድትመጣ፣ ሁለንተናዊ አንድነቷ እንዲፈርስ ዓላማ ያደረጉ ሆነው በውስጥ ያለው ደግሞ ባልገባው መጠን የዚህ ነገር ተባባሪ ነው። አሁንም ጥናቶች የሚያመላክቱት አፍራሽ የሆኑ የማህበራዊ ሚዲያ መልእክቶችን በመጋራት ወድጃለሁ ከተለሃለው በማለት ከሚሳተፉ ቁጥሮች በውስጥ ያሉ ምዕመናን ቁጥር ከፍተኛው ነው። እዚህ ሰድቦ ለሰዳቢ የጠላት አጋር ማለት ይሄኛው ስለሆነ ይሄን ብርቱ ጥንቃቄ ከዚህ አንፃር የዕቅበተ እምነት አስፈላጊነት ቤተክርስቲያንን በጋራ ከኢአማንያን ጥቃት መከላከል ነው። ሁለተኛው የቤተክርስቲያን ልጆችን በእምነት ማጽናት። ከውጭ የተነሱ ጥቃቶች በውስጥ ያሉትን የምዕመናን የስነ ልቦና እርግጠኝነት፣ የሃይማኖት ጽናት ይፈትናሉ። ትታዘባላችሁ። ጥያቄ ከውጭ በመጣ ቁጥር በውስጥ ያለ የቅርባቸውን ይጠይቃሉ። እውነት ነው እንደ ይሄ ነገር የተባለው ትክክል ነው እንደ ይላል። ወደ አእምሯቸው የገባ የተዘራ ክፉ ዘር አለ ማለት ነው። ይሄን እየተከታተሉ መረጃና ማስረጃ አቅርቦ መልስ መስጠት የምዕመናንን የቤተክርስቲያን ልጆችን እምነት ማጽናት፣ ስነ ልቦናቸውን መታደግ ነው። ለዚህ ነው ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ያለው ሐዋርያው ለደቀ መዝሙሩ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16። ምን ይፈልጋል? እንደ ስብከተ ወንጌሉ መስፈርቶች ጥቂት ጥቆማዎች እንደሰጠሁት ይሄ ለሃይማኖት ለቤተክርስቲያን ልጆች የሃይማኖት ጽናት አገልግሎት የሚሰጠው አገልጋይ ከራሱ የሃይማኖት ጽናት ያስፈልገዋል። በቤተክርስቲያን ታሪክ ውስጥ ለቤተክርስቲያናቸው ጥብቅና ለመቆም ለመከራከር ወጥተው ተረተው እዛው የቀሩ ወገኖች ብዙዎች አሉ። ይሄ ማለት ለዚህ አገልግሎት ከመብቃት በፊት ራስን በሚገባ ሳያዘጋጁ የሃይማኖት ጽናትን ገንዘብ ሳያደርጉ መውጣት አያስፈልግም። ለዚህ የተመረጡ አገልጋዮች ያስፈልጉናል። የትምህርት ዝግጅት ያነሳነው ነው። የተደራጀ ሙግትና የምላሽ መንገድ ይላል። ሙግት ሁሉ ሰው ጋር የለም። ሲቀመጥ የሚነፋው ሲቆም የሚጠፋው ብዙ ሰው አለ ይላሉ መምህራን። ሲቀመጥ የሚነፋው ሲቆም የሚጠፋው፣ ሲቀመጥ እኔ ነኝ ልናገር ያለኔ ማን የሚለው ማለት ነው። በልስቲ ያዘው የተባለ ጊዜ ግን ከበሮ በሰዎች ሲያዩት ሲያምር ሲይዙት ያደናግር አይነት ነው እና በአገልግሎታችን በተሰጠን ጸጋ ልክ እርስ በርሳችን በጸሎትም በምክረ አበውም የራሳችን የአገልግሎት መስክ ስንለይ
የተደራጀ ሙግት ማቅረብ መቻል አለመቻል፣ የምላሽ መንገዶቻችን ማወቅ አለማወቅ ይወስነዋል። ወቅቱን የዋጀ አውድ መፍጠር፣ የቀደመ እውቀትን ለክርስትና ማስገዛት። ብዙ አዋቂዎች ከዓለማዊ እውቀት ወደ መንፈሳዊ እውቀት ተገርተው የሚመጡ ያስፈልጉናል። ነገር ግን ስጋዊ እውቀታቸው በመንፈሳዊ እውቀት ላይ እንዲሰለጥን አይደለም። የቀደመውን ስጋዊ እውቀት ለመንፈሳዊው እንዲያስገዙ እንዲያስገሩ ነው። ደካማ ጎኖች እንደ ዋና የስብከተ ወንጌል አካል እየተጠቀምንበት አይደለም። የቅበተ እምነት አገልግሎትን ከመዋቅር ውጭ ያለና ለተጠያቂነት የማያመች ልምምድ ሰፍኗል። ለዚህ ነው ስድቡ፣ ትችቱ ተጠያቂነት የሌለው። አባቶች ይነቀፋሉ። ቅድስት ቤተክርስቲያን የማይደርስባት ትችት እና መከራ የለም። ተጠያቂነት ግን የለም። ነፋስ ነው፣ አትጨብጡትም። ከመዋቅር ውጪ ነው። በመዋቅር ውስጥ ያለ አገልጋይ ቢሆን ቢስት ይጠየቃል፣ ከመዋቅር ቢወጣ ይከሰሳል ማለት ነው። ክህነታዊ መንፈሳዊ መሰረቱ ተዘንግቶ እውቀታዊ ክህሎታዊና ሙያዊ ብቻ ሆኗል። የአገልግሎት መሰረት ክህነት ነው። አሁን ግን እውቀታዊና ሙያዊ ብቻ ሆኗል። ስለዚህ መፍትሄው ምንድነው? አንደኛ እየጨረስኩ ነው። መፍትሄው አንደኛ የስብከተ ወንጌሉ መዋቅር በውስጡ የቅበተ እምነት አገልግሎት እንዳለው አውቀን ተረድተን እሱንም ጨምረን መስራት። የቅበተ እምነት አገልግሎት በቅድስት ቤተክርስቲያን መዋቅር ውስጥ። ሁለተኛው አገልግሎቱን የሚሰጡ ሁሉ በቤተክርስቲያን መዋቅር ውስጥ ያሉና የሚሆኑ ማድረግ። የምናመጣቸው ካሉ ማምጣት፣ ከመዋቅር ውስጥ እያገለገሉ ያሉ አገልጋዮችን በጸጋቸውና በእውቀት ዝግጅታቸው ልክ ለዚህ አገልግሎት እንዲሰማሩ ማድረግ ማለት ነው። ሌሎችም ብዙ አሉ። ይህን ሁለቱን ያነሳዋቸው ዋና ዋና ዘርፎች የሚደግፉ እጅግ ጠቃሚ የሆኑ በርካታ አገልግሎቶች እስከማይታዩ አገልግሎቶች ጭምር። ይሄ ምን ለማለት ነው? በዚህ ያሉትን ከክፍለ ከተማ አስተዳዳሪዎች፣ መሪዎች፣ ከአጥቢያ አብያተ ክርስቲያናት አስተዳዳሪዎች ጨምሮ በውስጣቸው እስከሚሰሩ የጽሕፈት ቤት ኃላፊዎች በየደረጃው የሚሰጡ አገልግሎቶች የታወቁ ስለሆኑ እነሱን ሁሉ ጨምሮ ያንን አንዱን ስርዓተ አምልኮአዊና ክህነታዊ አንድ የጋራ ግብ ያለውን አገልግሎት መደገፍ እስከሆነ ድረስ የማይታይ አገልግሎትም እንዳለ ዘርፈ ብዙ አገልግሎቶች መኖራቸውና ለአንድ ዓላማና ግብ የምንሰጠው አገልግሎት እንዲሆን ዓላማ አድርጌ ተነስቼ ነው እነዚህን ሐሳቦች ያቀረብኩላችሁ። እዚህ ጋር እኔ ይቆየንልና እነዚህን 3 የመወያያ ነጥቦች እሰጣችኋለሁ። በስክሪኑ ላይ ይታያሉ። በዚህ ባለንበት በሸገር ከተማ ሀገረ ስብከት ውስጥ ልናስቀጥላቸው የሚገቡ ጠንካራ ጎኖች የትኞቹ ናቸው የሚለው አንዱና ዋነኛው ነው። ቅድም ብፁዕ አባታችንም እነዚህ ነገሮች በትኩረት ሲያነሷቸው ነው። ጠንካራ ጎኖች ምንድን ናቸው ለመለየት፣ ከለየን በኋላ እንዴት እናስቀጥላቸው፣ ለበለጠ ስራስ ምን እንጨምር ለሚለው መነሻ አድርገን እንድንወያይበት ነው። ሁለተኛ በአገልግሎቶቻችን ውስጥ ሊቀረፉ የሚገባቸው ደካማ ጎኖቻችን ላይ ነው የሚያተኩረው። ደካማ ጎኖች ምንድን ናቸው? ክፍተቶች ያሉብን፣ ከዚህም አቅጣጫ ከእቅድ ይነሳል። ከእቅዶቻችን አንጻር ያየናቸው ጉድለቶች ሊሆኑ ይችላሉ። ኤቢፎን አባንኬኛ አኩማዚ ደምሰሊ ለንጀመሳን ቆቃማ በፍራት ሙላተን ደቂቃ ሰደንቶኮፍ አፋን በፍራት ከነረዲሉ ዋና ጀጀኒፍ ዋምባዬ ኑካሳሊ ዋምባዬ ኑካሳን ኬሳ ንጉዳን ኬሰቱ ወተሙ ቀቡ ተጃጅላ ሁንዳመት መነ ክርስቲያና እሺሻን እንዳታተፍ ጀቹን መተዱሬን እንጂ ጉዳካና ተጃጅላ ሁንዳመት ይወጀኑ አኩማ ቤከሞ ማንያ ኦርቶዶክስ ተዋሕዶ ከሰበተኮ ካንቆቀተኮ ከለሚተኮ ቆፈምቲ ከወሌ ገናት ጀቹ ከናፍ ተጃጅላ ሁንዳመት ከማኖ ኬሰቱ ብየለለባ መጋና ሸገር ኬሰት ኤቢፎሞን አባንኬኛ አልከኒ ጉያ ማአሊ ሁንደ ቢራ ተጃጅል መናመንታ
kan hundaaf ta'u wangeelanis karaa hundumaan barbaachisee akka qaqqabuuf gatiin guddaan kaffalamaa akka jiru hundi keenya ni beekna. Kanaaf ishee walitti nu qabde kun manni amantaa Ortodoksii Tawaahidoo kan hundaati, kan keenya qofaa miti, kan lammii hundaati, kan qooqa hundaati, kan saba hundaati. Maaliif kaayyoon gooftaan keenya Yesuus Kiristoos gara biyya lafaa kanatti illee dhufee sabni hundumtuu akka fayyuuf, biyyi lafaa akka fayyuuf. Wangeela Yohaannis boqonnaa 13 akkuma dubbifnu Waaqayyoon ilma tokkicha isaa biyya lafaatti kan gadi ergee hundumtuu amanee jireenya bara baraa akka dhaaluufi nu jedheera. Kanaaf immoo ga'een as keessatti qabnu mana amantaa ishee kan hundaa taate fi tajaajila hundaaf kan of qopheessite kana keessatti nuti warra ga'ee guddaa qabnu, warra Waaqayyo du'aan, warra mana isaa keessatti aangoon akkanaa nutti kennamee tajaajilaa jirru maal irratti yoo dalagne, maal irratti yoo hojjenne gatii guddaa baasnaa, mana amantaa keenya immoo caalatti tajaajiluu dandeenya. Tajaajila ishee hundeerraa akka isheen hin sochoone, akka isheen turtu, akka isheen dhaabbattu gochuudhaaf qabxiin inni jalqaba isaan kaasan akkuma dhagaa turtan eegumsa amantaa ilaalchiseeti. Amantaan namaan nuun kennamne kallattii tokkoon dhufne Kiristoos samiirraa kan dhufee hundeesse. Yeroo baay'ee namoonni amantaa irratti yommuu quba qaban amantaan kuni Ortodoksii Tawaahidoo jechuun kan gamanaa dhuftee laga gamaa ceetee dhuftee jedhaniitu kallattii adda addaatiin quba irratti qabuu danda'u. Nuyi garuu kan amannee fi kan fudhanne Ortodoksii Tawaahidoon kan hundooftee dhiiga Kiristoos irratti. Amantaan kunis namaan miti kan nu kenne. Kanaaf isa Waaqayyo nu kenne, kennaa Waaqayyo nu kenne, isa caalu nu kenne waan ta'eef kunuunsuun dirqama keenya, itti jiraachuun dirqama keenya. Nuti itti jiraanne immoo kaayyoon Kiristoos itti biyya lafaa dhufeef namni kamiyyuu amanee jireenya bara baraa akka argatuuf eegumsi amantaa keenyaa baay'isnee cimsinee saba biraan ga'uun isa mooraa keessa jiru qofa miti. Isa alatti ba'ees, isa badheerra jirus, isa kallattii adda addaatiin dhugaa Waaqayyoo irraa fagaatee jiruttis qaqqabsiisuun kanaaf waamamne waan ta'eef kun eegumsa amantaa jedhameera. Inni lammaffaan akkuma isaan kaasan tajaajila wangeelaa irratti mana amantaa tajaajila hunda ammatti mana kiristaanaa ishee kan hundaaf taate kana kan jajjabeessuu dandeenyu, kan gara Kiristoos barbaadetti geessuu dandeenyu, gaggeessuu kan dandeenyu, tiksuu kan dandeenyu amantaan keenya akkuma isaan amma kaasan dhageessan waan ta'eef keessattuu wangeela malee, dhugaa Waaqayyoo malee, kitaaba qulqulluu malee, sirna mana amantaa malee manni amantaa Ortodoksii Tawaahidoo qooqallee akka hin qabaanne kaasanii dubbatan yoo barreessitan ta'e. Qooqni mana amantaa wangeela, ol jettee dhaabbachuun ishees wangeelani. Kanammoo adda duree kan taasifamu yeroo hundumaa kan ittiin dhaadannu eebbifamuun abbaan keenyaa waan biraa irratti caalchisanii miti kan hojjetan, wangeela irratti kan hojjetan. Hundumtuu wangeelan duuba ta'uu qaba. Wangeela kan barate, dubbii sagalee Waaqayyoo kan beeke, amantaa isaanii eega, fannoo isaanii eega, adaraa Waaqayyoo ni eega. Uummanni Waaqayyoos akka eegu ni taasisa. Kanaaf wangeelli haa mul'atu. Mana amantaa ishee hundaaf taate kan jennes kanarratti. Waa biraa miti baroota darban taateewwan ta'an bu'aa bahin bu'aman tabbi ba'ame hundumtuu gama eebbifamuu abbaa keenya Abuna Saaroositti hundumtuu qooqa isaatti wangeelli akka bira ga'u irratti ga'ee guddaa dalaganiiru. Inni sadaffaa fi inni xumuraa barnoota tiksummaati. Keessattuu amma baay'inaan bakka kana kan jirtan, fagoorraa kan dhuftan, akka shaggaritti walitti qabamtan tiksummaan harka keessan irra jira jechuudha. Kanaaf tikseedhaa, tikseen immoo hoolota isaanii eega. Fuuldura deema malee duuban deemu. Fuuldura deemaa
duuban deebinaa amantaa eegaa wangeela babal'isaa daandii waaqayyoo saba hundumaa qabsiisaa barsiisaa keenya gargaara Piroofeesaraa Girmaa Baatuu baay'ee galateeffannaa.